አሁን እናቴ እንዲህ የምታይ ምን ያለ መሰላችሁ? እኔ ወዲህ ሰው ልሄድ ነው። ላይክ ሼር ያደረጉልኝም ቡናው አሻ አላልኝ ላይክ ሼር አድርጉልኝ። ወዲህ ሰው ልታሩ ወዲህ ሰው ልታሩ ባካችሁ አድርጉልኝ። ላይክ ሼር አድርጉልኝ። ባለ ለምን አገባኩ አልማ እናቴ ወዲህ ሰው ልከል ባህር ነው የሚሻለው። በብዙ ነው እኮ ብር እንሰመለከል አፈልግም አትሰረጂው እባክሽ። ወሬውን አትሰረጂው ወሬውን አትሰረጂው እና እነሱ አሁን ዩቲዩብ አልከፍላለ ዩቲዩብ እይታ የለም። አሁን ሰሞኑን የሚታየው 200 300 ግፋ ሲል በዛ ሲባል 500 ድረስ ብቻ ነው። 1000 እንኳን ሲታይ ነበር። አሁን ጭራሽ እይታ ስለሌለ ገበያው ምን ቢያለኝ በቃ ወዲ ሳውዲ ጨለጥል ነው በባህር እኔ ሞሪ ሳውዲ ጨለጥል ነው በባህር። አረ ተስተለኝ በባህር እኮ መገረፍ አለው። አንተ አልገረፍ እንጂ ሀናት እንዲደርስ ተገረፍ እንጂ ሀናት እንዲደርስ ያደረስክ ገባ ከፈለግሽ ወሰጂኝ ከፈለግሽ በራስ ብቻ ወባህሩ እየመቱኝ ወባህሩ ሰኝ ወይ አንቺ ገለህ ወይ እዚህ አቀመጥኝ ምን ችግር አለ እዚህ ተቀመጥ ወጥሽ ሰማን ሽሩባን እንጀራ ሰላማን ለባ አሳይሃለሁ ቤቱ ቢቀጣለሳ አረ ባንጨት ትሰራለህ በቤቱ ቢሰራሳ ቤት ቢሰራሳ ባለስማ ካሰርገህ ተሰማህላ ካስተደርጎ ነው የሚሰራ። አሳይሃለሁ ትንሽ እያከኝ ባለሁበት ሰዓት ማን ነው ይሁሉ ነገር ሁሉ ማን ነው የሚገዛልኝ? አረጋኝ ይገዛልህ የለ ብር ካለ በሰላም ወገድ ያለ ይገባኝ ይላል እባክሽ ፍሪጅ ነው አለ ፍሪጅ ታስገባዋለህ። በቃ እባክሽ ታሰውት ልክልኝ ማለት አዎ ሽሮና በርበሬ ሽንኩርት ምን ልልክልኝ ማለት ሱቅ ገዛለሁ። እኔ እንግዲህ ምንድን ነው የምልክልኝ? የረጅም ነው 200 ነው አስ ዝጋው ባካችሁ ላይክ ሲያጉልኝ ዛሬ 5000 ካልወጣ ሊገና ቪዲዮ ሰራ والله ሻሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የተከበራችሁ ጀናችን? አልሐምዱሊላህ ደህና ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ገና መግባቴ ነው ከመርሳ ገና አይገባኝ እና ያቆይ ሆኖ አሰ ያንተ ነው እንጃ ምችማታ ነው ምችማታ እና ወደ ቤተሰቦቼ ገና ገባሁኝ ከመርሳም ቡና ላመጣ ነበር የሄድኩት። እንደነገርኳችሁ ቡና በጣም ጦፏል። ቅሽሩ 1000 ነው የሚሉት። ደራቁ ጀፈል የሚባለው ደግሞ 300 ገብቷል ማለት ነው። እና እዚህ አንጥቼ እኔ ለኔ ምንም ነገር ቅሽሩ 1000 ጀፈሉ ደግሞ 300 ገብቷል። 400 ማለት ስለዚህ እኔ ስለሚያወጣኝ 3400 እንግዲህ ምን ተቆጥራ ታቀም የቀለበሽ ነው 300 እና በጣም ገበያ ተወዷል። እንግዲህ እኔ አሁን ለአብዱረዛቅ ያልነገርኩት አንድ ነገር አለ ያሰብኩት። እንግዲህ ምንም ማድረግ አይቻልም። ልንገረው በእናንተ ፊት ማለት ነው። ቀልድ አይደለም። እኔ ደከመኝ። መርሳ ሄድኩ፣ ወልዲያ ሄድኩ፣ ዲሮቃ ሄድኩ፣ ያልኩበት የለም ገበያ ለመገብየት ወይ ልናገር ነው ሚስተር አሁን ትነግሪ ላይ ማለት ነው። ሰርፕራይዝ ነው ማለት ነው። ሚስቆጥ ነገር ነው አይደለም። አየህ መስራት ታውስል ሀሰበም። ስለዚህ ደከመኝ። እኔ 15 ለማምጣት ነው የምለፋው
ግን እኔ ይሄ 15 ስላልመጣልኝ እየመጣ ስላልሆነ በቃ ያለኝ አማራጭ ስራውን አቆምኩ ማለት ነው። ስራውን አቆም ያለሁኝ እንግዲህ ወዲያ ምክንያቱም ስለማያዋጣ ማለት ነው። ቅሽር በ770 ሂሳብ ጣሳውን ማለት ነው። ጣሳውን በ770 ሂሳብ 100 ኪሎ በጣሳ ደግሞ 75 ጣሳ ይሆናል አሉ። ሲታሰብ 77,000 ሆነ። ስለዚህ 77,000 እኔ ለቡና አንዲት ኬሻ ብቻ ማለት ነው 77,000 ከዛ ቆይ ስለዚህ ይሄ ደግሞ ለ100,000 ምንም ያህል አልጎደለውም። እኔ ወራትን ምንም ሳይኖረኝ አንድ ኬሻ ብቻ ይዤ ቁጭ ለማለት ስላልቻልኩኝ በቃ ስራውን አቁሜ ያለኝ አማራጭ እንግዲህ አብዱረዛቅ ጋር ተመካክረን በእርግጥ አልነገርኩትም። ተመካክረን አልነገርኩትም። እንዴት ብለሽ ታትመካከሪ ነበር? ለቀጣይ ነው እንጂ ለቀጣይ እናወራበታለን። አሁን እነሱ ጋር ልንገርህና ለቀጣይ እናወራበታለን። ምክንያቱም አሁን ዩቲዩብ እይታ የለም። እይታ ቢኖረው ክፍያ ቢኖረኝ እኔ ይሄን አላስብም ነበር። አሁን የምነግራችሁን ነገር አሁን ሰዎች በክፍት ይሰሻል አዘጋይ እና ስለዚህ እይታ ስለሌለው እየከፈለኝ አይደለም። አሁን በሁለት ወር የሚከፍለኝ 10,000 ነው። እንግዲህ 10,000 ያው እንደምታውቁት ያት 10,000 ነው የገዛሁት። ስለዚህ እይታም ስለሌለው ዩቲዩብ ምን አድጋለሁ ብዬ ነበር። በዩቲዩብ ደረጃ እየደኩ ስላላሌለ ሁልጊዜ ዝቅ እያልኩ ስለሆነ ከምሰራውም አንፃር ይሆናል አላውቅም። ብቻ እንግዲህ አሁን የምነግራችሁን ነገር አስቤያለሁኝ። እሱ እንግዲህ የመጨረሻ አማራጭ ስለሆነ ምንም ማድረግ አልችልም እና ቡናውን ሞከርኩ፣ ምንም አልኩኝ፣ ብዙ ነገር ሰራሁኝ። ምንም አዋጭ ስላላሌለ አዋጭ መስሎ ስላልታየኝ ይሄን ሁሉ እኔም ከምዴክም አቅንቼ ዘግዝቄ ከምን ለምን ወደ ውጭ ሄጄ ሰርቼ አልኖርም ያልኩት። ወደ ውጭ ሄጄ ሳውዲ ሳይሆን አብረኸኝ የምትሄደው ወይን ሰርግ መሰለኝ። ወላሂ እናቴ አስብ ስማ፣ እኔ አሁን ፀሐይ ለፀሐይ ሄድኩ። ይኸው ወላሂ ነው የምለው ላበቴ ስመጣ ጎጋ ነው የሆነው። ታዲያ እንዴት ሆኖ ኑሮ እንደምታዩት ነው። ኑሮን ለማሸነፍ ነው የሰው ልጅ አንተማ የተማርክ እኮ ነው። ትምህርት ቢቀርና ትምህርት ይቀርና ወይ እናትህ ሰዑድ ብትሄድና አብረህበት እናትህ ሰዑድ ብትሄድና አንተ እዚህ ብትመር ቢሆን አብሬያት ባህር ነው የሚሻለው። አይደለም እኔ እኮ የምሄደው አንተን ለማሳደግ አንተን ለማስተማር ጥሩ ደረጃ ላይ ለማድረስ። እንዴ እኔ አልፈልግም። ለራስሽ እንስል የምርሽ አትበይ። ወላሂ ይሄ ያስቆጣል። ምን ያስቆጣል? እኮ ተመካክረንበት ነው የሚሆነው። ተመካክረኝ እንዴ የዘመናት ተመካክረኝ ተቆጣን አብራል ተቆጣን ተስተካክለ ቁጭ ባለሽ ድጋሚ እንዴት እንደት ለምን ነገርኩሽ እኮ እኔ ወዲያው ስትይጂ አንተ ቤቱን ይዘህ ቁጭት በት እየተማርክ ተጠብቀኛለህ። አልፈልግም እኔ መጀመሪያ ያልኳትን ለምን አሰማኝም እያልኩ እኔ አልፈልግም። ከፈለግሽ አብረን እንሂድ ወይ ከፈለግሽ እዚያው ቁጭ በይ። طيب ምን ሰርተን እንብላ? እዚህ ስራ ለለ ስራ ፈልግም ሱቅ መስራት ሱቅ ብር ያስፈልገዋል። እኔ ብር ከየት አንጥቼ ሱቅ ልክፈት? ሱቅ እኮ ከ100,000 ብር በላይ ይላል። ቦታ የገዛሁት ቦታ ልሽጥልኝ አለ። በቃ ምን ላድርግ? አትሸጪም አልኩሽ። ቦታውን ቢያኔ ገዢ አጣሁ፣ የሚገዛኝ አጣሁ። ስንት ብር ለስጪው ነበር? 2 እና እንደዛ 2,000 ምን 2,000 ዶሮ 1,200 እየተሸጠ ነው። ስንት 200,000 ነው ያልኩት። 2,000 አልኩኝ። ዶሮ 1,200 ዛሬ መርሳ ዶሮ አንዲት ዶሮ 4,000
አንዲት ዶሮ አንዲት ዶሮ ስንት ናት? 1200 ምን ያደርግልሃል? አሁን የዶሮውን ሂሳብ የምታስብ አይደለም። ዝም ብለህ አስብ ነው። ስንት ብር ነው? 2400 ነው ሲደመር እና ስለዚህ አንተ መቆጣት ሳይሆንብህ እኔ ዶሮ አያስፈልገኝም። እንጂ እራስሽ ዶሮ ግን እኔ ዶሮ አይደለም ያልኩት 2000 ነው እንደ ቦታው ልትሸጪ ያልሽው ብትለኝ ዶሮ እንኳን 2000 ገብቷል ነው ያልኩት። ቦታውንማ 200,000 ምናምን ነበረ። ግን 2 ሚሊዮን ብሽት ይችላል። 10 ቢገዙኝ ደስ ይለኛል። ገዛኝስ 10 ሚሊዮን እኔ አንዲት ብር የለኝ። 400 ብር ብቻ ነው። 400 ብር 4 ሚሊዮን በሳሽ ነው። እንጃ የሆነ እንዲሁ ገዛኝስ አልፈልግም። አላህ ይቅናሽ። ወደ ሰው እንደከጂ አላህ ይቅናሽ። አይዞሽ እሺ። አይዞሽ አንቺ ብትሰብሪ አላህ ጋር ብትሆኒ ብዙ ስራ ያመጣልሻል። ስለዚህ ዝም ብለሽ ብትቀመጪና ሞክ ዝም ብለሽ ሄደሽ ብትደከሚ ዝም ብለሽ ብትቀመጪ አላህ ብታምኒ ትንሽ ብትቀመጪ አላህ የፈለግሽውን ያመጣልሻል። ዝም ብዬ ቁጭ 10 ቢሊዮን ብር ያመጣልሻል። ዝም ብዬ ዱዓ እያደረግሽ አንተ ለምን ዱዓ አታደርግም? እኔ ዱዓ እያደረኩ ይሆን በዚህ እናቴ በሰላም ተምታ እናቴ የቅናት እናቴ እንዴ ዘሪ ስናንተ የተቆጣሽኝ ዝም ብዬሻለሁ። ግን ለራሽ ብዬሻለሁ። ይግናሽ ብለኛል። ትናንት ስለተቆጣህ ነው ያልከኝ። ትናንትና አልቀሰህ አልተን ስለሀርኩ ነው ያልከኝ አይደል? ለማውቀ ለሰው እንዲሰማ ነው የምፈልገው አይደል? የምትይው ለምን አንተ ተቆጣህ? አንተ ጥፋቱ ያንተ ነው። አውቃለሁ። እኔ ዝም ብዬሻለሁ። እኔ አውቃለሁ። ዝም ብዬ ተቀመጥኩት። ዝም ብዬ ተቀመጥኩ እንዲህ ብዬ ሰመተኝ ምንም ሰመረ የመችችኝ ዝም ደሞ ምንድን ነው አይ ደግሞ ሀው ወጣ ነው እንባ ዝም ብሎ እየወጣኝ ምንም አላውቅም። እንዲህ ብዬ ቢያስቆ ይስቃለሁ እያለቀስኩ። ወይ አንተ ለምሳሌ ለምን አንተ ተስማምተን አንኖርም? ለምን አንተ ታስከፋኛለህ? ለምን እንዲመታ እኔ እንዲመታ አልፈልግም። ታውቃለህ እንደምወድህ ታውቃለህ እንደምሳሳ እኔ ምንም አላልኩሽም። ለምን ኧረ ምንም አጥፍተህ ነው እንጂ ትጠፋለህ። ያን ታዲያ አስቆጣ እንዴ? ኧረ ያንተ ነው እንጂ የሚያስቆጣው። ወንድምሽ ጋር ለምን አራሽ ተብለህ አንተ ተቃናለህ እንዴ? والله هذه فينا لا لا قمو والله بيا ايش يا ما تسرج ولا شو عندي ما عندي مهم بس كذي ايش ايوه لو زي ايش شو لو زي جبل هي هاي ورا هاي سيكو ورا هاي ورا ما انت ورا انا هو لا هو اني ورا تمشي لا هاي متى قلت قطينا شو አይደለም ይሄ አሁን ጥፋት ነው። አሁን አንተ ያረከው ጥፋት ነው አይደለም ለራስህ ጥፋት ነው። ግን ጥፋቱ ቤተሰብ ነው የሚቀመጥ ሙ ሁሉ ሰው እየለክሽ እስከዚህ ተጥፊዋለሽ እስከዚህ 1 2 3 አሁን ታዲያ ያን ያስቆጣል እንዴ? ታዲያ ወት ያሁን የተነገረ ነው እና በጣም ነው የሚያስቆጣው። አታውሪ እያልከው ደግሞ መልሰህ ተሰራይ እኔ አታድናሽ ግን አትለብይሽ አዛያየ ለምን አታወራ? ቀጥ በል ጭቅላት ብቻ ነው እኮ የሚታየው። እንግዲህ ስለሚስዱህ በደንብ እንዲያውቁ ነው የሚፈልጉት። እንዲህ ብሎ ይወራል እና አወራቸው ታዲያ ራሱልኩኝ ደግሞ እና ለምሳሌ አሁን እኔ እየደከምኩ ነው። ምን ትላለህ? ደከመኝ። አረብ ሀገር ቢሆን አንድ ቤት ነው የምሰራው። ምን ችግር አለ? ይሄን ነው በካሪያስ ችግርላና አማካለ አረ ከሎሳች መኪና ገዛዳለሁ ብፈልገው ፈልጋለሁ ትመጣለህ በይቃና ምን ችግር አለ? እና ይሄ ደከመኝ እንዲሁ እያልኩ እንግዲህ ሰብስክራይብ እና ላይክ እንዲያደርጉና ነገራቸው
ብያቸዋለሁ። ስንቀርጽ እንዲህ ብያቸዋለሁ። የለውድ ቤተሰቦቼ የዚህን ያህል ተቀረጸ ያቃል ዛሬ ቤቱን እኔ መልሳ ሰርተናንተና ቤቱን በርግጥ ተቆጥተን ተጣልተን ዝም ብዬው ነው ያልኩት። ሳረትብ ስመጣ ቤቱን እርጥብ አድርጎ አጸዳይቱ ቀጥታው እንጂ ሸፈንከኝ እኮ ይቅርጂ እና ቤቱን ረታት ቦጠበቀኝ። በጣም ደስ ብሎኛል። የኔ ሸጋ ልጅ ወለዱ እንዲታርፉ አሁን ቤቱ ሳይቶ አይቹ ሲያባራህ ነው ግድግዳው እዚቹ ግድግዳው ሁሉ ቆሸሾ ከዚቹ ግን እኔ አብደረዛቅ በጣም የሚያስቆጣኝ ነገር እየሰራ ነው። ውሸት አታዋሽ ስለምን ቢያልክ እንቁላሉን አሁን ያልሰበርኩም ተሰብሮ ነው አልክ። ወንድ ላይ ዋሻ እንዴ ማለሽ እና እና ወደ ቤተሰቦቼ ለማንኛውም አጸዳጅቶ ወረታት ቦታ ብቆኛል ልጄ በጣም ነው የማመሰግነው። የኔ ውድ ልጅ ኑርልኝ። በቃ ወልዴ ትልቅ ደረጃ ደርሰህ አላህ ያቆየኝ እድሜ ይስጠኝና ልይህ ብዬ እመኛለሁ። የኔ ውድ ልጅ እና እስኪ ተጋቢ ጆሮዬና ራስሽ ትንሽ ተለቅላለሽ። እሺ እና የዛሬ ቪዲዮ ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ልጅ ብላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።